ከየትኛውም ኢቪልና ሃርምፉል ከሆነ ነገር ኢየሱስ ንጹህ ነው። የትኛውም ሰው የፈለገውን ያህል ጥሩ ይሁን ሳያውቀው የሆነ ነገር አለው። ዲዛይን አድርጎ ነው የሚመጣው። ጥሩ ያሰበል መስሎ ነው የሚገልህ። ሞኝ ነው ባይዘው ተንኮለኛ የሚመስልህ። ተንኮለኛ ካገኘው ተንኮለኛ አይደለም ሰውየው። እነሱም ሊደርሱ አይችሉም እዛ ጋር፣ እኔንም ሊያደርሱ ይችላሉ። ኢየሱስ በሁለንተናው ቅዱስ ነው። ቅዱስ ነው ስንል ኢየሱስን ስህተት አልባ ነው። ቅዱስ ነው ስንል ኢየሱስን ኃጢአት የማይሰራ ነው። ቅዱስ ነው ስንል ኢየሱስን ኃጢአት የማያቅ ነው። ቅዱስ ነው ስንል ኢየሱስን ኃጢአትን የማድረግ ቴንደንስ የለውም። ፖትም ዲዛይርም የለም ውስጡ። ቅዱስ ነው ስንል ከድርጊት ብቻ አይደለም፣ ሊያደርግ የሚችልበት ምንም ነገር የለም ውስጡ። ከውስጥ ወደ ውጭ ኢየሱስ ቅዱስ ነው፣ ስህተት አልባ ነው። ኢየሱስ ኃጢአት አላደረገም ብቻ አይደለም የምንለው፣ የሚያደርግበት ፖቴንሻል የለውም። የእሱ አይነት ቅዱስ ኖሮ አያውቅም። የብሉይ ኪዳን ካህናት ቅዱሳን ናቸው፣ ከነ ድካማቸው፣ ከነ በደላቸው፣ ከነ ኃጢአታቸው ቅዱሳን ናቸው። ኢየሱስ አንዳች ስህተት፣ አንዳች በደል፣ አንዳች ኃጢአት በሐሳቡ፣ ባረማመዱ፣ በንግግሩ የለበትም። ቅድስናውን ልናብራራው አንችልም። በዚህ መጠን ብቻ ነው ልንናገር የምንችለው። እኔ ሁሌ እዚህ ጋር ስቆም እናገራለሁ፣ ወደፊትም እነግራቸዋለሁ። ባይዘው ኢየሱስ ፍጹም ሰው ሆኖ በምድር ላይ ሲመላለስ አባቱ በሰማይ የኖረበትን አይነት ቅድስና ነው የነበረው። አብ በሰማይ የነበረው ቅድስናን አይነት ኢየሱስ መሬት ላይ ስጋ ለብሶ አካል ይዞ ሲኖር ያ ቅድስና ነበረው። ከአብና ከመንፈስ ቅዱስ ጋር እኩል ቅዱስ ነው። እንደዚህ ያለ ሊቀ ካህናት ነው የሚያስፈልገን። ምን አይነት ቅዱስ ሲላቸው ይገባቸዋል። ሆሲዮስ የሚለውን ቃል ሲጠቀም እንከን አልባ የሆነ ነው የሚያስፈልገን። ለምን? እኔና እናንተን ሙሉ በሙሉ ወደ እግዚአብሔር ቅድስተ ቅዱሳን ወደ ሰማያት በክብሩ ፊት ነው የሚያቆመኝ። የብሉይ ኪዳን ካህናት ሊያቀርቡኝ አይችሉም። ለምን? ብዙ ስህተት አለ ላያቸው ላይ። በድርጊት የለበትም ብትል በምኞት አለው። በምኞት የለውም ብትል ሐሳብ አለ። የለውም ብትል ከአባቱ የወረሰው ኃጢአት አለ። በፍጹም በእግዚአብሔር ጽድቅ ፊት ሊያቆሙኝ አይችሉም። ለምንድን ነው የማይችሉት? ቅዱስ አይደሉም። ቅድስናቸው በጣም ገደብ አላት። የኢየሱስ አይነት ቅዱስ ኖሮ ያውቅ ይመጣል ተብሎ የሚጠበቀው የመጨረሻው ሊቀ ካህን ኢየሱስ ነው። ከኢየሱስ ወዲያ ሊቀ ካህን የለም፣ አይኖርም። ጨርሷል፣ አልቋል ስራው። በጣም ነው የምኮራው። ስለዚህ የሚጠበቀው ኤክስፔክት የሚደረገው እግዚአብሔር ቀብቶ በትውልዱ በፍጥረቱ መካከል በሰው ልጆች መካከል የላከው ብቸኛው የመጨረሻው መዝጊያው ንጹሕ ስህተት አልባው ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው እና ነፍሴን በሲኦል አትተዋትም። ቅዱስ ደግሞ ሆሲዮስ ኢየሱስን ማለት ነው። መበስበስን እንዲህ አታደርገውም። እንደዚህ አይነት ንጹሕ፣ እንደዚህ አይነት ክቡር፣ እንደዚህ አይነት ቅዱስ ኖሮ አያውቅም። መበስበስን እንዲህ አታደርገውም፣ አትተወው፣ ታስነሳዋለህ። ኤክስፔክት የሚደረገው መሲሁ የመጨረሻው ካህን እሱ ነው ብሎ እየሰበከ ነው ጴጥሮስ። የሐዋርያት ሥራ ምዕራፍ 2 ላይ የጴጥሮስ ስብከት ነው። እናንተ የእስራኤል ቤት ሆይ እያለ ነው። መንፈስ ቅዱስ ወርዶበት ነው ጴጥሮስ እየሰበከ ያለው። እነሱ የክህነት አገልግሎቱና ስርዓቱ አላለቀም ሲሉ አልቋል። ከዚህ በኋላ የምትጠብቁት ቅዱስ የለም። የመጨረሻው ፋይናሉ መዝጊያው ኢየሱስ ነው። መዝሙረኛው ንጉሡ ዳዊት በመዝሙር 16:11 ላይ ቅዱስ መበስበስን ያይ ዘንድ በመቃብር እንዲያይ አታደርገው፣ አትተወም ነው የሚለው ትክክለኛው ቃል። በእርግጥ አታደርገው፣ ታስነሳዋለህ። ማንን? ቅዱስህን። ኢየሱስ የእግዚአብሔር ቅዱስ ነው፣ የኛ አይደለም። የእግዚአብሔር ቅዱስ ነው። አብ ቅዱስ ይለዋል። ቅዱስህን የብቻህ ነው፣ ያንተ ነው፣ ለዘላለም በእርሱ በኩል ብቻ ነው አስታርቃለህ ያልከው እሱን መበስበስን እንዴ አታደርግም፣ አትፈቅድም። ለዘላለም ሊቀ ካህን እንዲሆን ሰውነቱ ሳይፈራርስ ታወጣዋለህ። እዛው ምዕራፍ 13 ላይ ሂድ ውስጥ ሐዋርያት ሥራ 13:35 ላይ ስለዚህ በሌላ ስፍራ ቅዱስ መበስበስን እንዲያይ አትፈቅድም ይላል። ይህንን ደግሞ የሰበከው ጳውሎስ ነው። ያንን የሰበከው ጴጥሮስ ነው። ይህንን የሚሰብከው ደግሞ ጳውሎስ ነው። አንድ አይነት ቃል የሚጠቀሙት ጳውሎስ እየሰበከ ነው። ግጥም አድርጎ ሲሰብክ እንደዘልቅ በሌላ ስፍራ አሁን ሌላ ሜንሽን ያደረገ መጽሐፍ ቅዱስ ክፍል አለ እና የጳውሎስ አድማጮች ደግሞ አይሁዳውያን ምናምን አይደሉም። እዛ የሐዋርያት ሥራ ምዕራፍ 13 ላይ አንጾኪያ ቸርች ተባርኮ ከወጣ በኋላ ወደ አሕዛብ
እየሄደ እየሰበከ ነውና ሲጣቅስ ደግሞ በሌላ ስፍራ ቅዱስ መበስበስን እንዲያይ አትፈቅድም። የኢየሱስ አይነት ቅድስና ያለው በአብ ዘንድና በመንፈስ ቅዱስ ዘንድ ብቻ ነው። ኢየሱስ ግን ይሄንን ቅድስና በሊቀ ክህነቱ ይዞታል። በመለኮትነቱ ብቻ ሳይሆን በፍጹም ሰውነቱም ላይ ያለ። ስለዚህ ምን አይነት ሊቀ ካህን ይገባናል? ቅዱስ። ለምን? ጥላውን ዘላለም በእግዚአብሔር ፊት ነው የሚቆመው። ከዚህ በኋላ ኢየሱስ ይዞት የሚሄደው ትውልድ ለዘላለም በእግዚአብሔር ፊት ነው የሚቆመው። እኔን በእግዚአብሔር ፊት ወክሎ ለመቆም ኢየሱስ የአብ እኩል ቅድስና ሊኖረው ይገባል። እንደዚህ አይነት ሊቀ ካህናት ነው የሚያስፈልጋል። የብሉይ ኪዳኖቹ እነሱም ሊደርሱ አይችሉም እዛ ጋር፣ እኔንም ሊያደርሱ ይችላል። ከኢየሱስ ውጪ ተስፋ የለንም። ቅዱስ። ሁለተኛው ምንድነው የሚለው? ነቀፋ የሌለበት ንጹህ ነው። አካኮስ የምትል አንድ የግሪክ ቃል ለሚጠቀም አካኮስ የሚለው ቃል ከየትኛውም ኢቭልና ሃርምፉል ከሆነ ነገር ኢየሱስ ንጹህ ነው። በማንነቱ ኢየሱስ ክፋት የለበት። ምንም ቢያረግ ኢቭል አይደለም ኢየሱስ። የትኛውም ሰው የፈለገውን ያህል ጥሩ ይሁን ሳያቀው የሆነ ቀን አለው በቅ ይላል፣ ባይዞ ጠቅ ያረጋል። ወጋይ ሳላቀው ነው። ከአፉ ተንኮል አልተገኘበትም። ተንኮል ማለት ባይዘው ኮንስትራክቲቭ ነው። የሚያመልጥ ነገር ብቻ እንዳይመስል የተደራጀ ነው። ተንኮለኛ ባይዘው አታውቀው፣ ሞኝ ነው ባይዘው ተንኮለኛ የሚመስል። ተንኮለኛ ካገኘው ተንኮለኛ አይደለም ሰውየው። አውት ስማርት ያረጋል። ተንኮለኛ ዲዛይን አድርጎ ነው የሚመጣው። ጥሩ ያሰበል መስሎ ነው የሚገልህ። ኢየሱስ ተንኮል አልተገኘበትም። ሲሞት በልቡ አይዝትም። ምንም አይነት ኢቪል የሆነ ሃርምፉል የሆነ ቶት የለም፣ ድርጊት አይደለም የለም፣ እንትኑ ሰብስታንሱ የለም ውስጡ። እንደዚህ ያለ ሊቀ ካህን ነው የሚያስፈልገን። አግኝተናል። እያጠነ እያለ ተንኮል የለበትም። የብሉይ ኪዳን ካህናት አለባቸው እንጃ፣ ኢየሱስ ግን የለበትም። አሁን እነሱስ እንዳትል፣ እኔ አይመለከተኝም፣ እኔ ከመስቀል ወዲህ ነኝ፣ የኢየሱስ ነኝ እኔ። ከኢየሱስ ውጭ የሆነ በሙሉ ግን እንደዚህ አይነት እንከን አለው። ኢየሱስስ የለውም፣ ነፃ ነው። ሲያጥን ይዞ ሲገባ፣ ወደ አብ ይዞ ሲገባ አብ እንዲህ ሲያየው ተንኮል የለበትም። አብ እንዲህ ሲያየው ለነሱ ሲል ነው ይላል። ምንም የለበትም። ተንኮል የለበትም ማለት ባይዘው አንተን ለማጥቃት የሚሞክር ማለት ብቻ ሳይሆን ለራሱ አድቫንቴጅ አይዝም። ፉሊ ለኔ ነው ለራሴ አይልም። 100% ለኔ ብቻ ነው የሚገባው። እና አብ እንዲህ ሲያየው ባይዘው ይዞ የገባውን ደም ብቻ እንዳይመስል የሚያየው ያቀረበበትንም ልብ ነው የሚያየው። አንድ ተገኘ በቃ። ሌላውስ ተንኮለኛ አሮን አንተ ወርቅ ሰርቶ አምላክ እግዚአብሔር እንዲህ ነው ከሚል ሰውዬ በላይ አሁን ተንኮል ከየት ይመጣ? ያን የመሰለ ትልቅ ሰው አሮን ሲመጣ ሽታው፣ አሮን ሲመጣ መዓዛው አቤታል። ፊትህ ባይዘው አሮን ከቆመ አይናገልጥም ፊቱ። ሊቀ ካህን እኮ ነው። አትችሎም ባይዘው እግዚአብሔር ነው ኦርዴን ያደረገው። ቀጥሎ እግዚአብሔር ላይ ያስቀምጧል። አትችሎም እንደዚህ በእጁ ባይዘው እንትኑ ምጠናው ነው ምናምን ከያዘ ትሞታለህ። ፊቱ አትቆምም። እሱን የሚያክል ሰውዬ ግን ተገኝቶበታል ተንኮል። ሌዋውያን እግዚአብሔር ተደስቻለሁ ያለው ፊንሐስ የሚሉት ሰው አለበት ተንኮል። ሲገባው አውቆት እንዳይመስል ፈልጎት አይደለም፣ ፍጥረቱ ነው። ኢየሱስስ ኢን ሂዝ ኔቸር ኢቭል የለም። በማንነት በዘላለም ውስጥ አያውቅም። ሲገባ ለራሱ አይገባም፣ ለእኔ ነው የሚገባው። አብ ለዛ ነው በእሱ አሻግሮ እኔን ይጨብጠኛል። ላንተ ሲል ነው። ኢየሱስ ምንም የተረፈ የሌለውም በሙሉ ለእናንተ ነው ብሎ ኑ ግቡ ኑ። በኢየሱስ ላይ ተሻግሮ እጁን ልኮ እንደዚህ ጠራርጎ ነው የሚያስገባን።